ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ህዳር 12 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በኢትዮጵያ ስር የሰደደ የኩላሊት ታማሚዎች ቁጥር ከ6 በመቶ በላይ ነው ሲል ጤና ሚኒስቴር ማስታወቁን በምስራቅ ጉራጌ ዞን መስቃን ወረዳ ሳይመረዝ አልቀረም በተባለ ምግብ ምክንያት አንድ አባት ከ6 ልጆቹ ጋር መሞቱን ተከትሎ ፖሊስ ምርመራ እያደረኩ ነው ማለቱን እንዲሁም በትላንትናው ዕለት 5 የላቦራቶሪ ምርመራ ተደርጎ 2 ሰው በማርበርግ ቫይረስ መያዛቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በኢትዮጵያ ስር የሰደደ የኩላሊት ታማሚዎች ቁጥር ከ6 በመቶ በላይ ነው ሲል ጤና ሚኒስቴር አስታወቀ። በኢትዮጵያ ስር የሰደደ ኩላሊት በሽታን አስቀድሞ መከላከል የሚያስችል መርሃ ግብር ማስጀመሩን ጤና ሚኒስቴር አስታውቋል። ሚኒስቴሩ መርሃ ግብሩን ያስጀምረው ከፖፑሌሽን ሰርቪስ ኢንተርናሽናል እና አስትራዜኒካ ከተሰኙ መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ሲሆን ለሚቀጥሉት 2 ዓመታት እንደሚተገበርም ተገልጿል። መርሃ ግብሩ በጤና ጣቢያዎችና የመጀመሪያ ደረጃ ሆስፒታሎች ስር ለሰደደ ኩላሊት በሽታ አጋላጭ የሆኑ ግፊትና ስኳር በሽታዎችን ምርመራ በማድረግ መለየትና ሕክምና የሚሰጥበት ስርዓትን ያካተተ ነው። የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ እንዳሉት በኢትዮጵያ ስር የሰደደ ኩላሊት ታማሚዎች ቁጥር ከ6 በመቶ በላይ ነው። የአካል ብቃት እንቅስቃሴ አለማድረግ፣ ስብ የበዛበትና ጤናማ ያልሆነ አመጋገብ አጋላጭ መሆኑን ጠቅሰው ህብረተሰቡ በቂ ግንዛቤ ጨብጦ ራሱን እንዲጠብቅ እየተሰራ መሆኑንም አብራርተዋል። ፖፑሌሽን ሰርቪስ ኢንተርናሽናል የኢትዮጵያ ቢሮ ተጠባባቂ ተወካይ ሩት ወልደትንሳኤ በበኩላቸው ስር የሰደደ የኩላሊት በሽታን በኢትዮጵያ ያለበትን ደረጃ ለማወቅ የሚያስችል የዳሰሳ ጥናት መደረጉን ተናግረዋል። ጥናቱን መሰረት በማድረግም በቀጣይ የሚወሰዱ እርምጃዎች፣ አቅጣጫዎች መቀመጡንም አስረድተዋል። ከሰሃራ በታች ያሉ የአፍሪካ ሀገራት የአስትራዜኒካ ቢሮ ዳይሬክተር አሚት ባክሪ በበኩላቸው አስትራዜኒካ ሄልዚ ሃርት አፍሪካ በተሰኘ መርሃ ግብር በኩል በአፍሪካ 77 ሚሊዮን አፍሪካውያን የደም ግፊት ተጋላጭነት ምርመራ ማካሄዱን ተናግረዋል። ለ11890 የጤና ባለሙያዎች የአቅም ግንባታ ስልጠና መሰጠቱንም ገልጸዋል። አስትራዜኒካ ሰፊ ልምድ አለው ያሉት ዳይሬክተሩ ስር የሰደደውን የኩላሊት በሽታ አስቀድሞ መከላከል ላይ ከኢትዮጵያ ጋር በአጋርነት በመስራታችን ደስተኞች ነንም ብለዋል። በምስራቅ ጉራጌ ዞን መስቃን ወረዳ ሳይመረዝ አልቀረም በተባለ ምግብ ምክንያት አንድ አባት ከ6 ልጆቹ ጋር መሞቱን ተከትሎ ፖሊስ ምርመራ እያደረኩ ነው አለ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ በጋራ እራት ተመግበው በጠና ከታመሙ 8 የአንድ ቤተሰብ አባላት ውስጥ አባትና 6 ልጆቹ ሕይወታቸው ማለፉን የክልሉ ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተሊጀንስ ዳይሬክተሮች ተወካይ ምክትል ኮማንደር ያለው ተመስገን እንደገለጹት በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት 8 የቤተሰብ አባላት አብረው እራት ከተመገቡ በኋላ በድንገት መታመማቸውን ገልጸዋል። ሟቾቹ የተመረዘ ምግብ ሳይመገቡ እንዳልቀረ ጥርጣሬ ቢኖርም በሕክምና የተረጋገጠ ውጤት የለም ብለዋል። አባትና ልጆቹ በጋራ እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም በመዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ሕይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ቢሆንም ከተጎዱ የቤተሰቡ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክብነ ኃይሌና የ17 ዓመቱ ተክሉ ኃይሌ የተባሉ 3 ወንድማማቾች በዕለቱ ሆስፒታል እንደደረሱ ሕይወታቸው ማለፉ ተገልጿል። የ14 ዓመቷ መቅደስ ኃይሌ፣ የ15 ዓመቱ ወንድሟ ገብሬ ኃይሌ፣ የቤተሰቡ 6ኛ ልጅ የሆነው የ1 ዓመት ከ7 ወሩ ህፃን ሲሳይ ኃይሌ እንዲሁም የ6 ሟች ልጆች አባት የሆነው አቶ ኃይሌ አበራ ደግሞ ከህዳር 7 ጀምሮ ባሉ ቀናት ሕይወታቸው አልፏል። ከ6 ልጆቿና ከባለቤቶቿ ጋር በአንድ ማዕድ እራት የበላቸው ወይዘሮ ዳመነሽ ደንበል በሚሊኒክ ሆስፒታል በከፍተኛ የክትትል ክፍል ውስጥ ናት ሲል የማዕከላዊ ኢትዮጵያ ፖሊስ መረጃውን አጋርቷል። የክልሉ ፖሊስ ተጎጂዎች የተመገቡት ምግብ የተመረዘ ስለመሆኑ በሕክምና እንዳልተረጋገጠ ገልጾ ምርመራ እያደረገ መሆኑን ገልጿል። በዚህም የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ 10 ሰዎችን በቁጥጥር ስር አውሎ ምርመራ እያጣራ እንደሚገኝም ገልጿል። በትላንትናው ዕለት 5 የላቦራቶሪ ምርመራ ተደርጎ 2 ሰው በማርበርግ ቫይረስ መያዛቸውን ጤና ሚኒስቴር አስታወቀ።
በትላንትናው ዕለት 5 የላቦራቶሪ ምርመራዎች የተካሄደ ሲሆን 2 ሰው በቫይረሱ መያዙንና 3 ሰዎች ደግሞ ነፃ መሆናቸውን ጤና ሚኒስቴር ገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱ በላቦራቶሪ ተረጋግጧል። የጤና ሚኒስትሯ አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጠው 3 ሰዎች ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ መሆናቸውን ገልጸዋል። ቫይረሱ እንደተገኘባቸው የተገለጸ 3 ተጠርጣሪዎች ሕይወታቸው ማለፉ ይታወሳል። የማርበርግ ቫይረስ በሽታ በወረርሽኝ መልክ የሚከሰት የደም መፍሰስና ትኩሳት ህመም ሲሆን ምልክቶችም ከአፍንጫ ወይም ከቆዳ ስር ደም መፍሰስ፣ ከፍተኛ ትኩሳት፣ ብርድ ማለትና ራስ ምታት፣ የጡንቻና ጀርባ ህመም፣ ማቅለሽለሽ፣ የሆድ ህመምና ተቅማጥ፣ ደረት፣ ጀርባና ሆድ ላይ በጣም ጎልቶ የሚታይ ሽፍታ ናቸው። የደቡብ አፍሪካ የሴቶች መብት ተሟጋቾች ጾታዊ ጥቃትን የሚያወግዝ ሀገር አቀፍ ሰላማዊ ሰልፍ እንዲካሄድ ጠየቁ። የደቡብ አፍሪካ የሴቶች መብት ተሟጋች ተቋማት ጾታዊ ጥቃት ሀገር አቀፍ ቀውስ ተብሎ እንዲታወጅ የሚጠይቅ ሰላማዊ ሰልፍ ሊያደርጉ እንደሆነ ተገልጿል። በሴቶች ላይ የሚደርስ ጾታዊ ጥቃት በተባባሰበት ደቡብ አፍሪካ የቡድን 20 ሀገራት ጉባኤ ከመጀመሩ አስቀድሞ ሰላማዊ ሰልፉን ለማካሄድ መታቀዱ ታውቋል። በከፍተኛ መጠን ጾታዊ ጥቃት ከሚደርስባቸው ሀገራት መካከል ደቡብ አፍሪካ በግንባር ቀደምትነት እንደምትጠቀስና በመላው ዓለም ካለው አማካይ አሃዝ በበለጠ በደቡብ አፍሪካ ሴቶች በ5 እጥፍ እንደሚገደሉ የተባበሩት መንግስታት መረጃ እንደሚያመለክት ተገልጿል። እንደ አውሮፓውያን አቆጣጠር በ2025 ከጥር እስከ መጋቢት 137 ሴቶች ሲገደሉ ከ1000 በላይ ሴቶች መደፈራቸውን የሀገሪቱ የወንጀል አሃዝ ያሳያል ተብሏል። ዛሬ በመላው ሀገሪቱ የሚገኙ ሴቶች ከስራና ከትምህርት ቀርተው እኩለ ቀን ላይ ለ15 ደቂቃ መሬት ላይ በመሆን በጾታዊ ጥቃት የተገደሉ ሴቶችን እንዲዘክሩ ተጠይቋል። ሀዘንና ተቃውሞን ለማሳየት ሴቶች ጥቁር እንዲለብሱም የንቅናቄው አዘጋጆች እንዳሳሰቡ ተገልጿል። መንግስት ጾታዊ ጥቃትን በተመለከተ የሚወስደውን እርምጃ እንዲያጠናክር ለመጠየቅ ከ1 ሚሊዮን በላይ ሰዎች ፊርማቸውን ማኖራቸው ታውቋል። የሀገሪቱ አደጋ መከላከልና ቁጥጥር ተቋም ጾታዊ ጥቃትን ብሔራዊ ቀውስ ብሎ ለማወጅ ያልፈቀደ ሲሆን ከህግ አንጻር ጥያቄው ያልተሟላ እንደሆነም አሳውቋል። የቡድን 20 ሀገራት ከጉባኤው በፊት ስለ ማህበራዊ ጉዳዮች ውይይት ሲያደርጉ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ እንደ አውሮፓውያን አቆጣጠር በ2019 ሀገሪቱ ጾታዊ ጥቃትንና ሴቶች ላይ ያነጣጠረ ግድያን ሀገር አቀፍ ቀውስ ብላ ማወጇን ተናግረዋል። ሆኖም ግን እምብዛም ለውጥ እንዳልመጣና መንግስት እርምጃ መውሰድ እንደሚገባው የመብት ተሟጋቾች ገልጸዋል። የውሜን ፎር ቼንጅ ቃል አቀባይ ካሜሩን ካሳምባላ እንደምትለው ብዙ ጥሩ የሆኑ ህጎችና አዋጆች ቢወጡም መንግስት እየተገበራቸው አይደለም፣ ግልጽነት ይጎድለዋል ብላለች። ጾታዊ ጥቃትን ባህላችን ውስጥ አስገብተነዋል። መንግስት ተገቢውን እርምጃ ሲወስድ ነው ለውጥ ማየት የምንጀምረው። ሀገሪቱ ምን አይነት አቋም እንዳላት የሚወስነው መንግስት ነው ስትልም ተናገራለች። የእርስ በርስ ጦርነት ውስጥ ያሉት የሱዳን ፈጥኖ ደራሽ ኃይልና የሱዳን ጦር የፕሬዝዳንት ትራምፕን የሰላም ጥረት እንደሚደግፉ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሱዳን ውስጥ ያለው ጦርነት እንዲያበቃ አዲስ ጥረት እንደሚያደርጉ መግለጻቸው ይታወቃል። ለዚህ ለትራምፕ ገለጻ ሁለቱም ተፋላሚዎች መልስ ሰጥተዋል። በፖርት ሱዳን ውስጥ መቀመጫቸውን ያደረጉት ሌተናል ጀነራል አብዱል ፈታህ አልቡርሃን ባወጡት መግለጫ ፕሬዝዳንት ትራምፕ በዚህ መልክ ለሱዳን ትኩረት መስጠታቸው ምስጋናቸውን አቅርበዋል። ጀነራሉ ቀጥለው በሀገራቸው ያለው የደም መፋሰስ እንዲያበቃ እንዲሁም ከአሜሪካና ከሳዑዲ አረቢያ ጋር ለመስራት ፈቃደኛ መሆናቸውን አስታውቀዋል። በተመሳሳይ በአልቡርሃን በሚመራው መንግስት ጠቅላይ ሚኒስትር የሆኑት ዶክተር ከማል ኢድሪስ በሀገራቸው ሰላም እንዲመጣ አሜሪካና ሳዑዲ አረቢያ ለመጀመር ባሰቡት በዚህ ጥረት ውስጥ ተባባሪ እንደሚሆኑና የሚበረታታ መሆኑን ተናግረዋል። ሁለቱ ሀገራት በሱዳን የሰላም መምጣት መረጋጋትና እድገት እንዲመጣ ላላቸው ቁርጠኝነትና በጎ ምኞትም ምስጋናቸውን አቅርበዋል። በሌላ በኩል በሌተናል ጀነራል መሐመድ ሐምዳን ዳጋሎ የሚመራውና በተቆጣጠራቸው አካባቢዎች የራሱን ትይዩ የሆነ መንግስት የመሰረተው ኃይል በበኩሉ የዶናልድ ትራምፕን እቅድ እንደሚደግፈው አስታውቋል። ሱዳን ፋውንዲንግ አሊያንስ ብሎ ራሱን የሚጠራው ይህ መንግስት ባወጣው መግለጫ ይህ ግጭት በወታደራዊ መንግስት እንደማይፈታ ገልጾ ለችግሩ ፖለቲካዊ መፍትሄ እንደሚያስፈልገውም አጽንኦት ሰጥተዋል። የሱዳን ታይምስ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ያቀረቡት ይህ ጥሪም በፖለቲካዊ ንግግር ድርድር ማድረግን የሚመለከት በመሆኑ እንደሚቀበለውና በሚደረገው ማንኛውም የሰላም ጥረት ላይ ተሳታፊ እንደሚሆን መግለጹን በመግለጫው አስታውቋል።
ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ህዳር 12 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።